ከንቲባ አዳነች አቤቤ እንዲህ ሲሉ ሰማናቸው። አቤ ለመምራት እንኳን ጉቦ እንደሚጠየቅ ደርሰንበታል። የጀርባ ማህተምን እኮ አውቀን ያስቀረነው ጉቦ የሚጠየቅበት። አንደኛ ሰው ያለቅሳል፣ ያማራል፣ በተለይ ከደሃ። አንድን ደብዳቤ ለመምራት እንኳን ጉቦ ይጠየቃል። ትንሿን ነገር ይሄን ያህል የቦካ አገልግሎት ሰጪ ተቋማት እንደመሆናችሁን ታውቁታላችሁ ማለት ነው። አሁን ላይ መሬት ላይ መዘጋጃ ቤታዊ አገልግሎት ላይ ገቢዎች ላይ መብራት፣ ቴሌ፣ ውሃ ልማት ሁሉም በሚባልበት ደረጃ ሌብነት ያላዳረሰው ዘርፍ የለም። በተለይ አዲስ አበባ ከተማ ላይ፣ በተለይ መሬቶች ላይ፣ በተለይ ትራንስፖርት ላይ ይሄን ትንሽ ነገር ያወቃችሁ ትላልቆቹ ላይ ሌብነት ምን ያህል እንደጦፈ ታውቁታላችሁ ማለት ነው። እና እርምጃ መውሰድ ምንድነው? አንገታችሁን የያዛችሁ የፍትህ አካላት ላይ አንድ ግለሰብ ገንዘብ ስላለው የሚፈታበት ንጹህ የሚሆንበት አካሄድ፣ ገንዘብ ስለሌለው ፍትህ የሚርቅበት አካሄድ ሁሉም ላይ ሆኑ ይችላሉ። የፖሊስ አካላትን ብር ሰተህ እሰርልኝ ሰንበዲን እኮ የሚባልባት ሀገር ሆነናል እኮ። ይሄን እዚህ ደረጃ ሲጨማለቅ ድረስ ለምን እርምጃ መውሰድ ተሳናችሁ የሚል ጥያቄን ይጠይቃል። ምንድነው ችግሩ? እንኳን አይደለም ደብዳቤ ለመምራት ጉቦ ይጠይቃል። ስለዚህ የጀርባ ማህተም መተው ያንን ስርዓት ለማስወገድ መፍትሄ ሊሆን አይችልም። ሰውየውን ነው ማስወገድ የሚገባው። የጀርባ ማህተም መምታት ቢሮክራሲ ሊሆን ይችላል። አሰራር ሲስተምን የሚያራዝም የሚያሰለች ሊሆን ይችላል። ነገር ግን የጀርባ ማህተም እንዳይመታ ስለተደረገ ሰውየው ከተግባሩ ይቆጠባል ማለት ግን አይደለም። መች ነው የምትወስዱት? በተለይ አዲስ አበባ ላይ ያሉ አጠገባችሁ እኮ ራሳችሁ ፍቃድ የምትሰጧቸው የገንዘብ ቁጠባና ብድር ህብረት ስራ ማህበራት የሚባሉት ከፍተኛ የሆነ እኮ የገንዘብ ዝውውር ውስጥ መኒ ላውንደሪ ውስጥ እየተሳተፉ ነው ያሉት። ታውቁታላችሁ። ይሄን ትንሽ ነገር ያወቃችሁ ታውቁታላችሁ። እርምጃ መውሰድ የራሳችሁ ደሞዝ የምከፍሏቸው ስራ ኃላፊዎች በተለያዩ የብድርና ህብረት ስራ ተቋማት ላይ ሼር ያላቸው ግማሾቹም የራሳቸው የሆነ ታውቁታላችሁ። ይሄንን መች ነው የምትወስዱት? ወደ ትግበራ መች ነው የምትገቡት? ይሄ እኔ ጥያቄ ነው። ከትግራይ ክልል ወደ አዲስ አበባ ይጓዙ የነበሩ ተሳፋሪዎች ክልሉን ለቀው እንዳይወጡ መከልከላቸው ተዘገበ። ከዚህ ቀደም በተለያዩ ጊዜያት እንደዚህ አይነት ዘገባዎችን ስናቀርብ ነበር። ዛሬ ጠዋት በድጋሚ ከትግራይ ክልል ተነስተው ወደ አዲስ አበባ ይጓዙ የነበሩ አውቶቡሶች አላማጣ ከተማ ላይ መያዛቸውን ወግሃታ ፋክት የሚባል በትግራይ ጉዳይ ላይ የሚያተኩር ድረገጽ ዘግቧል። እንደ ዘገባው እነዚህ አውቶቡሶች በአጠቃላይ ወደ 400 ያህል ተሳፋሪዎችን ይዘው የነበረ ሲሆን አላማጣ ላይ መንገደኞችን በሙሉ እንዲወርድ ተደርጎ ፍተሻ ተከናውኗል። ይህም ፍተሻ ሲያደርጉ የነበሩትም የትግራይ መከላከያ ኃይል ማለትም ቲዲኤፍ አባላትና ሲቪል የለበሱ የአካባቢ ጸጥታ አካላት መሆናቸውን አስድቷል። በስፍራው የነበረ አንድ ተሳፋሪ ለዜና አውታሩ ሲናገር ሁሉም ሰው ከአውቶቡስ ውስጥ እንዲወርድ ተደርጎም አንድ በአንድ እንድንፈተሽ ተደረገም። ከዛም መታወቂያችንን እያዩ የትግራይ ክልል መታወቂያ የያዙ እንዳይሳፈሩ አደረጉም። የሌላ ክልል መታወቂያ የያዙት ብቻ ጉዟቸውን ቀጥለዋል ብሏል። ይህ መንገደኛ ጨምሮ መጓዝ የተከለከሉት አብዛኛዎቹም ወደ አላማጣና በአቅራቢያ ወደሚገኙ ከተሞች ለመመለስ መገደዳቸውን ገልጸው በቁጥር 10 የሚሆኑ በሺህ የሚቆጠር ብር ከፍለው በባጃጅ ወደ ቆቦ መግባታቸውን አስድቷል። ንግግሩን በመቀጠልም እኔ ወደ አዲስ አበባ እየሄድኩ የነበረው በክልል ውስጥ የግዳጅ ወታደራዊ ምልመላ በመኖሩና ጦርነት ሊነሳ ይችላል የሚል ስጋት ስላለኝ ነበር። ሌሎችም አብረውኝ የተጓዙ የነበሩት እንደኔ አይነት ምክንያት ያላቸው ናቸው ብሏል። ዘገባው እንደገለጸው በፍተሻ ጣቢያዎች ላይ የትግራይ ክልል መታወቂያ የያዙ ሰዎች በህዝብ ትራንስፖርት ክልሉን ለቀው እንዲያወጡ የሚል መመሪያ ከክልሉ ባለስልጣናት መተላለፉን የሚያሳዩ መረጃዎች እየተሰሙ ነው። ይህንን መመሪያ በተመለከተ ከክልሉ ሰላምና ጸጥታ ቢሮ ለማጣራት ያደረገው ሙከራ አለመሳካቱንም ድረገጹ ዘግቦ ተመልክተናል።
በአሁኑ ሰዓት ሰበር ዜና ሰምቷል። የአሜሪካን ከፍተኛ ባለስልጣን ማለትም ከፍተኛ የሆኑ ኢንፍሉዌንሻል የሆኑ ባለስልጣን ህይወታቸው ማለፉ ተነግሯል። በድንገት ነው የሞቱት። የሪፐብሊካን ፓርቲ አባል የሆኑት ሴኔተር ሊንዚ ግራም እንግዲህ በዛሬው ዕለት ህይወታቸው ማለፉ ተነግሯል። ሊንዚ ግራምን ማለትም ሴኔተር ሊንዚ ግራምን ብዙዎቻችን እናውቃቸዋለን ብዬ አስባለሁ። ምክንያቱም ትልቅ የሆኑ ኢንፍሉዌንሻል ናቸው። በኢትዮጵያም በታላቁ ህዳሴ ግድብም ጣልቃ ገብተው ነበር ከአንድ ዓመት በፊት። ግብጽ እሳቸውን ሎቢ በማድረግ በሳቸው በኩል እንግዲህ ኢንፍሉዌንስ እንዲደረግ አድርጋ ነበረ። በዚህ ወቅትም እንግዲህ የዛሬ አንድ ዓመት አካባቢ ነው በ2025 እንደ ፈረንጆቹ አቆጣጠር ነበር ይሄ ነገር የሆነው። እኚህም ሴኔተር እጅግ በጣም ትልቅ የሆነ ድምጽ ነበር የነበራቸው። በየጦርነቱ በግጭት ባለበት ቦታ ይገኛሉ። የተለያዩ ሀገራትን ድምጽ ያሰማሉ። ታዲያ ማማታቸውን ለየት የሚያደርገው ነገር አለ። ምክንያቱም ስራቸውን በሚገባ እስከ ትናንትና ወዲያ ድረስ እየሰሩ ነበር። ጁላይ 10 የተነሳ ፎቶ ነው። ዩክሬንም ነበሩ። በዩክሬንም እንግዲህ ጋዜጣዊ መግለጫ አድርገዋል። በዚህ መልኩ ከኋላ እንደምትመለከቱ የዩክሬን ከተማ ነው። በዩክሬን ከተማ መሃል ላይ በመገኘት ጋዜጣዊ መግለጫ ሰጥተው ነበር። ይህ የሆነው ጁላይ 10 ነው። ጁላይ 10 ማለት ከትናንትና በስቲያ ነበር። ህይወታቸው ያለፈው ደግሞ ትናንትና ሌሊት ነው እና ምንም አይነት የሆነ የጤና እክል አልታየባቸውም ነበረ። ድንገት በታመሙት ህመም ምክንያት ህይወታቸውን አጥተዋል ብለው ቤተሰቦቹ አሳውቀዋል ማለት ነው። የሳቸው ቤተሰቦች ዶናልድ ትራምፕ ወደ ስልጣን ከመጣቸው በፊት ከፍተኛ ተቃዋሚ ነበሩ። ከዛኛው ተርም በፊት ማለት ነው። ከዛ በኋላ ግን ከዶናልድ ትራምፕ ጋር በመስማማት የዶናልድ ትራምፕ ቀንደኛ ደጋፊ ነበሩ በሁለቱም ተርሞች ማለት ነው። በመጀመሪያውም በአሁኑ ዶናልድ ትራምፕም በተለየ መልኩ የሳቸውን ድምጽ ይሰሙ ነበር። የሳቸውን ሐሳብ ይቀበሉ ነበር። በተለየ መልኩ እንግዲህ ትልቅ የሆኑ ኢንፍሉዌንሰሮች ነበሩ እኚህ ሰውዬ። በቃ እሳቸው የገባ ሐሳብና እሳቸው የተቀበሉት ሐሳብ በሴኔቱ የመጽደቅ ፕሮባቢሊቲ እጅግ በጣም ከፍተኛ ነበር። ለዚህ ነበር ግብጽ ከሳቸው ስር የማጠፋው። ከግብጽ ጋር ትልቅ የሆነ ግንኙነት ነበራቸው። በዚህም ዙሪያ ደግሞ የኢትዮጵያ ጋር የተያያዘ ነው ማለትም ከኢትዮጵያ ታላቁ ህዳሴ ግድብ ጋር የተያያዘ ሐሳቦችን ነበር ዲስከስ የሚያደርጉት ወደ አሜሪካ መንግስት ሎቢ የሚያደርጉት። ነገር ግን እኚህ ከፍተኛ የሆኑ ሴኔተር በድንገት ህይወታቸውን አጥተዋል። ከቀናት በኋላ ማለትም በዩክሬን ጉብኝት ካደረጉ ከአንድ ቀን በኋላ ህይወታቸውን አጥተዋል ተብሏል። ጀንዌንሊ ምን እየተፈጠረ ነው አላውቅም። አይ ዶንት ኖ ዋትስ ጎይንግ ኦን። ቴት ፎር ታት ደግሞ ትንሽ ነካ የሚደረጉት ጥቃት እንደነበር ከዚህ በፊት ነግሬያቸዋለሁ። እነዚህ ሁለት ሀገሮች አሜሪካና ኢራን። ታዲያ ትላንትናም የአሜሪካን ዋርኒንግ በመጣስ ደግሞ የአሜሪካን ዋርኒንግ በመተው ሌላ መርከብ ላይ ጥቃት ፈጸመች ኢራን። ኮሜርሻል መርከብ ላይ ኢራን ባስቀመጠችላችሁ መንገድ ደግሞ በኢራን ተርም ካልሆነ በቀር በስትሬት ኦፍ ሆርሙዝ በኩል ማለፍ አትችሉም። ኢራን አታሳልፋችሁም በእሷ መንገድ ካልሆነ በስተቀር ማለት። ስለዚህ ብዙ ጊዜ ኮሜርሻል መርከቦች ከኢራን ወይ ደግሞ ከኢራን መንገድ ውጪ የሚያልፉ ኮሜርሻል መርከቦች ላይ ጥቃት ትሰነዝራለች እና አሜሪካም ደግሞ ለምን እነሱ ነካሽ ብላ ደግሞ ጥቃት ትሰነዝራለች ሁሌ። ትናንትናው ግን ሰፋ ያለ ነበረ። እኔ እንዴት እንደሆነ አላውቅም። ትናንትናው እኔማ እንደውም ትንሽ ተመልሰው ገቡ እንደ ወደ ጦርነት እስኪል ድረስ ሌሊት የነበረው ጥቃት like it was wide። መርከቡ ላይ ጥቃት ለመፈጸም ያልተጠቀሙባቸው ቦታዎቹ ላይ ሳይቀር በትናንትናው የአሜሪካ ስትራይክ የተመቱት። ምሳሌ መርከቡን ስትራይክ ለማድረግ የተጠቀሙበት ቦታው ቢባል በኮስታል ሳይድ ወር ደግሞ በስትሬት ኦፍ ሆርሙዝ አካባቢ የሚገኙ የተለያዩ ቦታዎች ናቸው እና በሻድ እና ምናምን የሚባሉ ቦታዎች እነሱ ላይ ነበር ጥቃት መፈጸም የነበረባቸው። ግን ሳውዝ ዌስት ኢራን ድረስ ሁላ እንትን እየሰማን ነበር። አይ ሚን ላይክ ኖርዝ ኢስት ኢራን ድረስ ቦምቢንጎች ነበር። ደግሞ ንጋቱን የኢራን አጸፋ መልስ ማለት ነው ባህሬን የሚገኘውን የአሜሪካን ፊፍት ፍሊት ከዛ ደግሞ ኳታር ውስጥ የሚገኝ የአሜሪካ ቤዝ ኩዌት ላይ ደግሞ የተለያዩ ድሮን ጥቃቶች ተሰንዝሯል። ጠዋት ንጋት ነው አካባቢ ከሴንትራል ኮማንድ እስካሁን ድረስ በኢራን ጥቃት ዙሪያ የወጣ ነገር የለም። ኢራን ይሄን እንደዚህ ያርጋኛለች የሚል ነገር አልወጣም እስካሁን ድረስ። ኢራን ነች ይሄን አጥቅቻለሁ ብላ ያወራችሁ። ብዙ ጊዜ እንደነገርኳችሁ ነው ሴንትራል ኮማንድ ብዙ ጊዜ አያምንላችሁም። የሚፈጠረው ነገር የአሜሪካ ቤዝ ሲመታ ብዙ ጊዜ አያምንላችሁም። ሰው ከሞተ በኋላ ሰው ከተጎዳ በኋላ ምናምን ነው ብዙ ጊዜ እንትን የሚያደርገው ላይክ አንቪል የሚያደርገው። አሁን ቀጣይ ምን እንደሚፈጠር አብረን እንመለከታለን። በሚመጣው ሳምንት እንግዲህ በስዊዘርላንድ ሁለቱ ሀገሮች የሰላም ስምምነታቸውን ይጀምራሉ። ወሬያቸውን ወይ ደግሞ ፒስ ቶክስ ይጀምራሉ ተብሎ ይጠበቃል። ባለበት ሰዓት ነው እንግዲህ በየቀኑ አዳዲስ ጥቃቶች የምንሰማው። ገስ ዊ ጎና ሲ ምን እንደሚፈጠር አልሰማንም ብላችሁ እንዳትቀጡ የቤት አከራዮች ላይ እጅግ አስቸኳይ የተባለ ማስጠንቀቂያ ወጥቷል። ከ11.5 በመቶ የቤት ክራይ ጭማሪ ጣሪያ በላይ የሚጠይቁ አከራዮች ላይ እስከ 3 ወር የኪራይ ክፍያ ቅጣት እንደሚጣልባቸው ተሰምቷል። ከተቀመጠው ጣሪያ በላይ በሚጨምሩና እንዲሁም ደግሞ አሰራሩን በማይከተሉ አከራዮች ላይ ጠንከር ያለ የገንዘብ ቅጣት እንደሚጣል ነው የተገለጸው። የቢሮ ኃላፊ ወይዘሮ ቅድስ ወልደ ጊዮርጊስ ከኢቢሲ ዶት ስትሪም ጋር በነበራቸው ቆይታ እንደገለጹት ታዲያ ይህ የዋጋ ጣሪያ የተወሰነው የነዋሪዎችን የመክፈል አቅም፣ የኑሮ ውድነትና እንዲሁም ደግሞ የዋጋ ግሽበትን መነሻ በማድረግም በተለያዩ ዩኒቨርሲቲዎች በተጠና ገለልተኛ ሳይንሳዊ ጥናት ላይ ተመስርቶ መሆኑ ገልጿል። እንዲሁም ደግሞ ማንኛውም ተከራይ ከተቀመጠው ጣሪያ በላይ የዋጋ ጭማሪ ከተጠየቀ ወይም ደግሞ ህገወጥ አሰራር ካጋጠመው በነፃ የስልክ መስመር 6922 ላይ በመደወል ጥቆማ ማድረስ እንደሚቻልም ገልጿል። ታዲያ እናንተስ በዚህ ጉዳይ የምትላላችሁ ሀሳባችሁን አጋሩኝ።